السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد ቁጥር 21 ከተማሪዎች የሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን። ዛሬ ከምናያቸው ጥያቄዎች የመጀመሪያው የዙሁር ሶላትን ቀብልያ የሰገድኩኝ ያለ ሁለት ረካዓ ሰግጄ ተሸሁድ ሳልቀመጥ ረስቼ ተነሳሁኝ። ሶስተኛው ረካዓ ላይ ያለሁኝ ንያዬን ቀይሬ ዙሁር አድርጌ ሰገድኩኝ። ሱናን ወደ ፈርድ መቀየር ይቻላልን የሚል ጥያቄ ነው። እያንዳንዱ ሙስሊም ዲኑን ቀጥ አድርጎ ማቆም የሚችልበትን ያክል የሸሪዓ እውቀት መቅሰም ዋጅብና ግዴታ አለበት። እንዴት እንደምንሰግድ፣ እንዴት እንደምንጾም፣ ዘካ እንዴት እንደምናወጣ፣ ሐጅ እንዴት እንደምናደርግ፣ ሴት ልጅ ከወሊድ ደምና ከወር አበባ ደም ስትጠራ እንዴት እንደምትታጠብ መሰል የሆኑ ዲናችንን አውቀን መጠበቅ የምንችልበትን የዲን እውቀት ልንቀስም ይገባናል። ይሄ ፈርድ ዐይን በመባል የሚታወቅ የእውቀት አይነት ነው። ከሶላት ጋር ተያያዥ የሆኑ ዋና ዋና የሚባሉ ነጥቦችን በሙሉ ልንማር፣ ልናነብ፣ ልንሰማ፣ ያልገባንን ልንጠይቅ፣ የተማርነውንም ተግባራዊ ልናደርግ ይገባናል። እዚህ ጋር የተነሳውን ጥያቄ በተመለከተ ሶላት ውስጥ ሆኖ ንያን መቀየርን በተመለከተ መቀየሩ የሚቻል የሶላት አይነት አለ፣ የማይቻል የሶላት አይነት አለ። ራሱን የቻለ ሶላት ውስጥ ከገቡ በኋላ ወደ ሌላ ራሱን ወደ ቻለ ሶላት መቀየር አይቻልም፣ ይከለከላል። እንደዚሁ በበጎ ፈቃደኝነት የሚደረግ ሶላት ውስጥ ያሉ በወቅትና በቁጥር ወደ ተገደበ ሶላት መቀየርም አይቻልም። ወላኪን የተወሰነና የተገደበ ሶላትን እየሰገደን ሳለ ወዳልተገደበና ወዳልተወሰነ ልቅ ሱና መቀየር እንችላለን። ለምሳሌ ገና የዙሁር ወቅት ያልገባ መስሎን አዱሃ እየሰገደን ሳለ አዛን መባሉን ብንሰማ ሶላት አዱሃ ብለን የጀመርነውን ወደ ዙሁር ቀብልያ መቀየር አንችልም። ምክንያቱም አዱሃ ሶላት በቁጥሩም በወቅቱም የተገደበ ነው፣ የሚታወቅ ራሱን የቻለ ሶላትን። የዙሁር ሶላት ቀብልያም ቁጥሩ ወቅቱ የተገደበ ራሱን የቻለ ሶላትን። አንድ ቁጥርና ወቅቱ የተገደበ ራሱን የቻለ ሶላትን ከገባንበት በኋላ ወደ ሌላ በቁጥር በወቅት ወደ ተገደበ ሶላት መቀየር አንችልምና፣ እንደዚሁ ደግሞ ራሱን ያልቻለና በቁጥርም ይሁን በአይነት ያልተገደበ ሶላትን እየሰገደን ሳለ አንደኛ ላይ ግዴታ ወደ ሆነ አያ ደግሞ በወቅትና በቁጥር ወደ ተገደበ ሶላት መቀየርም አንችልም። ሶላት መስገድ ማይከለከልባቸው ወቅቶች ላይ ሁለት ረካ የቻሉትን ያክል መስገድ ይቻላል። በዚህ መልኩ ሁለት ረካ እየሰገደን ነይተን ገብተንበት ሳለ ከባዕድያ ሱናዎች መሃል አንዱን ባዕድያ እንዳልሰገደን አስታውሰን ወደዛ መቀየር ብንፈልግ መቀየር አንችልም። ወላኪን ራሱን የቻለ በወቅት የተገደበ በቁጥር የተገደበ ሶላትን እየሰገደን ሳለ በአንዳንድ ምክንያቶች ልቅ ወደሆነ ሁለት ረካ ሱና አዙረነው መውጣት እንችላለን። የአንድን ሶላት ባዕድያ ራቲባ እየሰገደን ሳለ ቅድም መስገዳችንን ብናስታውስ የጀመርነውን ሶላት ልቅ የሆነ ሱና ሶላት ብለን ንያችን አዙረን ከመለን መውጣት እንችላለን። ፈርዱ ሶላት ለብቻችን እየሰገደን ሳለ ጀማዓ መኖሩን ልብ ብንል ወይም ሌላ ጀማዓ መጥቶ ሶላት ቢጀምር የጀመርነውን ፈርዱ ሶላት ወደ ልቅ ሁለት ረካ ሶላት አዙረነው አሳጥረን ሰግደን መውጣት እንችላለን። አማ ፈርዱ ብለን ከጀመረን በኋላ ዙህሩን ወደ ዐስር መቀየር አይቻልም። ሱና ብለን ከጀመረን በኋላ ሱናውን ወደ ፈርዱ መቀየር አይቻልም። ምክንያቱም እያንዳንዱ ሶላት መጀመሪያ ስንገባ ንያው ታውቆ ተነይቶ መገባት አለበት። ዐስር ብለን የጀመርነውን ሁለት ረካ ከሰገደን በኋላ ዙህር ብናደርገው ዙህርን ከመጀመሪያ አልነየትንም። ሱና ቀብልያ ብለን የጀመርነውን ረስተን ስለቆመን ወደ ፈርድ ብናዞረው ፈርዱን አልነየትን። ሌላው ሱና ላይ ወደ ሶስት መነሳትን በተመለከተ በቀንም ይሁን በማታ የሚሰገድ ሰላት ሁለት ረካ እየሰገደን ነው ማሰላመት ያለብን። ሶሒህ በሆነው ሐዲሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ሶላቱል ለይሊ መትና መትና በላ፣ በአንዳንድ ዘገባዎች ሶላቱን ነሃር የሚልም ጨምራል። የቀንም ይሁን የሌሊት ሶላት ሁለት ረካ ነው የሚሰገደው ሱና። በየሁለቱ ያሰላመተን የፈለግነውን ያክል እንሰግዳለን፣ ሶላት መስገድ የሚከለከልበት ወቅት እስካልሆነ ድረስ። ሁለት ረካ ሱና ለመስገድ ነይተን ከመግባታችን ጋር ረስተን ሶስት ከተነሳን ተመልሰን መቀመጥ ግዴታ ይሆንብናል። ዙህር እየሰገደን
ወደ 5 ረስተን ብንነሳ መቀመጥ ተመልሰን መቀመጥ እንደሚወጅበው መግሪብ የሰገደን ከ3 ወደ 4 ብንነሳ ተመልሰን መቀመጥ እንደሚወጅበው ሁሉ ማለት ነው። ሌላኛው ጥያቄ በዲን አልእስላም ሶላት አተስቢህ የሚባል ሶላት አለን? ምን ያክልስ ተወዳጅ ነው? አሰጋገዱስ እንዴት ነው ቢያብራሩልኝ የሚል ጥያቄ ነው። አቡ ዳውድ ረሂመሁላህ ተዓላ ሱነናቸው ላይ ከአብዱላህ ኢብኑ አባስ እንደዘገቡት ነብዩ አለይሂ ሰላቱ ወሰላም ላጎታቸው ለአባስ ኢብኑ አብዱል ሙጠሊብ አባስ ሆይ አጎቴ ሆይ ትልቅ ስጦታን ልስጥህ እንዴ? ይሄን ያረክ እንደሆነ አላህ የሚምርህ ይቅር የሚልህ አሉትና 4 ረካ ስገድ። የመጀመሪያው ላይ ፋቲሐን ቅራ፣ ከዛም አንድ ሱራ ጨምር። ፋቲሐና ሱራውን ቀርተህ እንደጨረስክ የመጀመሪያው ረካ ላይ በቆምክበት 15 ጊዜ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር በል። ከዛም ሩኩዕ አድርግ። ሩኩዕ ላይ ሆነህም 10 ጊዜ ይሄን በል። ከዛ ከሩኩዕህ ተነስተህ 10 ጊዜ ይሄን በል። ስጁድም ወርደህ 10 ጊዜ ይሄን በል። ከዛም ከስጁድህ ተነስተህ 10 ጊዜ ይሄን በል። እንደገና ስጁድ አድርገህም 10 ጊዜ ይሄን በል። ከስጁድህ ተነስተህም 10 ጊዜ ይሄን በል። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ማለት ነው። ይሄን በድምሩ 75 ይሆንልሃል በየረካው። በአራቱም ረካ ይሄን አድርግ። ይሄንንም በየቀኑ ከቻልክ አንዳንዴ ስገድ፣ ካልቻልክ በሳምንት አንዴ አድርግ፣ ካልቻልክ በወር አንዴ አድርግ፣ ካልቻልክ በአመት አንዴ አድርግ፣ ካልቻልክ በህይወትህ አንዴ አድርግ ይላል። ሶላት ተስቢህ ወይም ተሳቢህ የሚባለው አሰጋገድ ይሄን ይመስላል። ሐዲሱን አቡ ዳውድ ሱነናቸው ላይ ያሰፈሩት ሲሆን ደረጃውን በተመለከተ ውስጡ ላይ የያዘውን መልእክትን በተመለከተ ዑለሞች ተኻልፈዋል። ሐዲሱ ሰሒህ ቢሆን ኺላፍ አይመጣም ነበር። ሐዲሱ ضعيف ነው። የሐዲሱ ሰሒህነት ላይ አለመስማማታቸውን ተከትሎ ሶላት ተሳቢህ አሁን አለ ያሉ ዑለሞች አሉ። አብዛኞቹ ግን የለም ብለዋል። አንደኛ ደረጃ ሐዲሱ ضعيف ነው። ከضعيፍነትም አልፎ መውዱዕ ነው፣ የተቀጠፈ ሐዲስ ነው ተብሏል። الإمام ابن قدامة رحمه الله تعالى صلاة التسبيح ما إمام أحمد رحمه الله تعالى አይሆንም አይቻልም ብለዋል። ለምን ተብሎ ሲጠየቁ ليس فيها شيء يصح ብለዋል። صلاة التسبيح በተመለከተ صحيح የሆነ ሐዲስ የለም ብለዋል። ሸይኽ الإسلام ابن تيمية رحمه الله تعالى የሸሪዓን መሰረቶችን ያስተነተንና ልብ ብሎ ያጠና ሰው ይህ ሐዲስ ሸሪዓ ላይ የተቀጠፈ መሆኑን ይረዳል። ኢማም አሕመድና ሌሎችም የዲን መሪዎች ሶላት ተስቢህን አውግዘዋል። ከአራቱ የዲን መሪዎች ውስጥ የትኛውም ኢማም ሻፊዒም ይሁኑ አሕመድም ይሁኑ ኢማም ማሊክና አቡ ሐኒፋም ይሁኑ ሶላት ተስቢህ የሚባልን ነገር ሱና ነው ብለው አልተናገሩም። ኢማም ሻፊዒ ኢማም ማሊክና አቡ ሐኒፋ ዘንድ ጭራሽ ስሙም አይታወቅም ማለት ከጊዜ በኋላ የመጣ ነገር ነው ማለት። አሰጋገዱም ወጣ ያለ ነው። እንደዚህ አይነት ሶላት የለም። እንደዚህ አይነት ሶላት ቢኖርና ነቢ አለይሂ ሰላቱ ወሰላም ለሰሃቦች አስተምረው ቢሆን በብዛት ይተላለፍ ነበር። ከመሆኑም ሶሒህ የሆነውና በዲኑ የተፈቀደውን ልናደርግ ኺላፍና ሹብሃ ያለበትን ልንተው ይገባናል። ስለዚህ ሶላት ተስቢህ አይሰገድም። ሌላኛው ጥያቄ አንድ ሰው መስጂድ ሲገባ ኢማሙ መጨረሻ ረካ ላይ ከሩኩዕ በኋላ ቢደርስ የጀማዓን አጅር ያገኛልን? ሌላ ሰው ቢመጣስ ከእሱ ቀጥሎ መስገድ ይችላል ወይ የሚል ጥያቄ ነው። ኢማሙ እስካላሰላመተ ድረስ የተኛውን መልኩ ኢማሙ ላይ ደርሰን ከገባን ነዓም የጀማዓን አጅር እናገኛለን። ምናገኘው አጅር የሚበላለጥ ቢሆንም ማለት ነው። ኢማሙ ሊጨርስና ከሶላት ሊወጣ ሲል ከሆነ የደረስነው ከኋላ ሌላ ጀማዓ እንደሚመጣ እርግጠኛ ከሆነን ጠብቀን መስገዱ የተሻለ ይሆናል። እርግጠኛ ካልሆነን ሊመጣም ላይመጣም ይችላል ብለን ከተጠራጠረን በደረስንበት ከኢማሙ ጋር ገብተን መስገድ እንችላለን። ሌላ ሰው ቢመጣስ ከሱ ቀጥሎ መስገድ ይችላል ወይ? ኢማምን ተከትሎ ይሰግድ የነበረ ማእሙም ኢማሙ ካሰላመተ ራሱን የቻለ ሶላት ነውና የሚሰግደው ማእሙሙ ከኋላ የመጣ ሰው እሱን ተከትሎ መስገድ ይችላል፣ ችግር የለም። ሌላኛው ጥያቄ ከሶላት በኋላም ይሁን በመንገድ ላይ ሆነን በሙስባህ ዚክር ማለት እንዴት ይታያል የሚል ጥያቄ ነው።
ሙሰቢሓ ወይም ሱብሓ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አይታወቅም የለም። በሆነ ነገር እየቆጠሩ ዚክር ማለትን በተመለከተ የሚተላለፉና የሚነገሩ ሐዲሶችም ضعيፎች ናቸው። ቀደምቶች የቆጠሩ ዚክር ይሉ ነበረ የሚሉ አታሮችና ጥቅሶችም በሙስባህ ሳይሆን ይሉ የነበረው የተለያዩ ዚክርን ለመቁጠር ይጠቀሟቸው የነበሩ ጠጠር፣ የቴምር ፍሬ መሰል ነገሮች ነበሩ። አማ ባለንበት ጊዜ ባለው መልኩ ተረትቦ ተስተካክሎ በቁጥር ተገድቦ የተፈጠረው ከጊዜ በኋላ ነው። አመጣጡና መነሻው ከህንዶች ነው የመጣው፣ ከአይሁዶች ነው የመጣው፣ ከቤተ ክርስቲያን ነው የወጣው የተባለበት አጋጣሚም አለ። በሶፊዮች አማካኝነት ነው ወደ ሙስሊሞች የገባው። ሶፊዮች ጋር ገብቶም የተለያዩ ኹራፋቶችና ሙዕጂዛ የሚሏቸው ነገሮችን አስከትሏል። ለሙስባህ ራሱን የቻለ አመለካከት አላቸው። ከራማ ሁሉ አለው ብለው ያምናሉ። ዚክር የሚልበት የነበረው ሰው ከረሳና ዚክሩን ቸላ ካለ ሱብሓ ወይም ሙሰቢሓው ራሱ ተነስቶ ዚክር ይላል ያስታውሰዋል ብለው ሁሉ ኹራፋት ይናገራል። ነዓም ዚክርን መቁጠር በሱና ተገኝቷል። ዚክር ይቆጠራል። ነቢያችንም ዐለይሂ ሰላቱ ወሰላም ዚክርን ይቆጥሩ ነበር። ወላኪን ይቆጥሩ የነበረው በእጃቸው። በሰሐቦች ዘመን በሱብሓ ተቆጥሯል የሚባል ነገር የለም። አስለን በነቢይ ዘመን አልነበረም ብለናል። እኛ የምንከተለው ነቢይ ነው ዐለይሂ ሰላቱ ወሰላም። ከመቶ በላይ በቁጥር የተገደበ ዚክርም የለም በሸሪዓው። እስከ 100 ያለውን በእጅ መቁጠር ይቻላል። ይሄን ያክል አይከብድም። አንዳንድ በዚህ ዙሪያ የጻፉ በርካታ ቁጥር ያላቸው ዚክሮች ተገኝተዋል። ይሄን ደግሞ በእጅ መቁጠሩ ሐሳባችን ወደ ቁጥሩ እንዲሄድ ያደርጋል የሚሉት ንግግር አለ። ከመቶ በላይ ቁጥሩ ተበላን አልታዘዝንም። ከዛ በኋላ ያለው በራሱ ፍላጎት የሚጨምረው ነው። እንደ ውርድ በቀን ይሄን ያክል ላለው ያለ ሰው ራሱን ለመቆጣጠር በፕሮግራም ለመመራት የፈለገውን ያክል ሊል ይችላል። የነብዩ ሰለላሁ ዐለይሂ ወሰለም ሀዲይ ግን አብዱላህ ብን ዐምር ብን አልዓስ እንዳሉት ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም ያዕቂዱ ተስቢሐ ቢየሚኒሂ ነብዩ ሰለላሁ ዐለይሂ ወሰለም በቀኝ እጃቸው ዚክሩን ሲቆጥሩ አይቻለው ነው ያሉት። በግራም የሚል ዘገባ አለ። በርካታ ዑለሞች ሻዝ ነው ብለዋል። የተወሰኑ ዑለሞች በግራም የሚለው ሷሂህ ነው በማለት በቀኝም በግራም ይቻላል ብለዋል። በላጩ በቀኝ መቁጠሩ ነው። በቀኝ እጃችን ብቻ እስከ 100 መቁጠር እንችላለን። እያንዳንዱ ጣታችን ላይ አራት ጊዜ ሱብሃንአላህ 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 ማለት እንችላለን። አንዱን ጣት በአንድ ዙር ሁለቴ አራት ከቆጠርንበት በአንድ ዙር ብቻ 40 እንላለን። ሁለተኛው ዙር ላይ 80 ይሆናል። ከዛ በኋላ አንዳንድ ዙር ብቻ ሱብሃንአላህ 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 ያለን አንዱ ጣት ላይ 4 ጊዜ እየሰበሐን እየዘከረን 100 ማምላት እንችላለን። ነብዩ አለይሂ ሰላቱ ወሰላም የቆጠሩት እንደዚሁ ደግሞ ቁጠሩ ያሉትም በእጅ ነውና ከዚህ መውጣቱ ተገቢ አይደለም፣ ቢድዓ ነው ያሉ ሁሉ ዑለሞች አሉ። የተወሰኑት ቢድዓ ነው አንልም፣ ወላኪን በላጩን መተው ነው የምንለው። በላጩ በእጅ ማለት ነው። በሌሎች ነገሮችም ቢቆጥሩ ችግር የለውም። በሌላ ነገር መቁጠር ሱና ነው ብለው እስካላመኑ ድረስ ቢድዓ ነው የምንለው በዚህ መልኩ መቁጠሩ ዒባዳ ነው ካልንና ሱብሓ መጠቀሙ ሱና ነው ካልን ነው። ወይላ ዝም ብሎ ለመቁጠር ያክል ከሆነ የሚጠቀመው ችግር የለውም ያሉ ዑለሞች አሉ። ወላኪን ከኛ ጋር ሞቶ ቀብር የሚገባው የቂያም ቀን ሊመሰክርልን የሚችለው እጃችን ነው። ይመሰክራሉ ይናገራሉ ተበለናልና በቀኝ እጃችን ጣቶች ተስቢህ ልናደርግ ይገባናል። ሱብሃን በሚጠቀሙበት ጊዜ ተያይዘው የሚመጡ የተለያዩ ችግሮችም አሉ። ለሪያ ሁሉ ሰበብ ሊሆን ይችላል። እንደዚሁ ደግሞ በእጅ ዚክርን የመቁጠርን ሱናም እንዲጠፋና እንዲረሳ ያደረገን። እንደዚሁ ደግሞ ብዙ ጊዜ ሰዎች እጃቸው ላይ ዝም ብለው ሲይዙት እንጂ የምናየው ሆን ብለው ልባቸውን ሰብስበው ዚክር የሚሉ ብዙ ሰዎችን አናየም። እንደው አልፎ ሁሉ አንዳንዶች እንደ ጌጥ ሁሉ ነው ያደረጉት። ያወሩ እየሳቁ እየቀለዱም እጃቸው ላይ ሱብሃ ይዘው ጣታቸው ይቆጥራል። ወሬውንም ጭምር የቆጠሩበት ነው ማለት ነው። ሌላ ጊዜ ደግሞ እንደ ጌጥና እንደ መጫወቻም ጭምር ነው የሚያደርጉት። እጃቸው ላይ ያሽከረከሩ ሲጫወቱበት ይታያል። ዲንን ዒባዳን ቀልድ ልናደርግ አይገባን። ከዚክሮች ሁሉ በላጩ ዚክር በልብ የሚባል ዚክር ነው። ከዛ ቀጥሎ በምላስ የሚባል ዚክር ነው። ልባችን ሌላ ዓለም ከመሆኑ ጋር ምላሳችን ሌላ ወሬ ከማውራቱ ጋር የዚክር መሳሪያ ነው የምንለውን ነገር እጃችን ላይ ይዘን መጫወቱ ደግሞ አደብ አይደለም። ሌላኛው ጥያቄ መስጂድ ውስጥ ጫት የሚቅምና ቢድዓ የሚሰራን ኢማም ተከትሎ መስገድ እንዴት ይታያል? እቤትስ ብሰግድ አላህ ዘንድ ተጠያቂ እሆናለሁን ወይ የሚል ጥያቄ ነው።
ጫት መቃሙ ሐራምና ወንጀል ነው። ቢድዓ መስራቱ እንደ ቢድዓው አይነት የሚለያይ ይሆናል። ቢድዓው የሚያከፍር እስካልሆነ ድረስ ከሱ ኋላ መስገድ ይቻላል። ጫት በመቃሙ ወንጀለኛ መሆኑም ከሱ ኋላ መስገድን አይከለክልም። ጫት የማይቅም ወይ ማንኛውንም ሐራም የማይዳፈር ቢድዓን የማይሰራ ሰው ካገኙ ፈልጎ መስገድ። ከሌለ ግን ጫት በመቃሙ ብቻ ከሱ ኋላ አልሰግድም ተብሎ ቤት አይሰገድም። ቢድዓውም የሚያከፍር ከእስልምና የሚያወጣ እስካልሆነ ድረስ ለምሳሌ ከሶላት በኋላ ዱዓ የሚያደርግ ቢሆን ቁኑት የሚያደርግ ቢሆን እነዚህ ሁሉ ሶላትን ከሱ ጋር መስገድን አይከለክሉም። የሚያከፍር ቢድዓ ካለበት ነው። እስቲጋታ የሚያደርግ ከሆነ ከአላህ ውጭ ያለን አካል የሚለምን የሚጣራ ከሆነ ይሄን የሚያከፍር ቢድዓ ሰርቷል አስተምረነው አሳውቀነው እንዲህ ካለ ከሱ ኋላ አይሰገድም። የሚሰራቸው ቢድዓዎች የሚያከፍሩ ናቸው ብለው ዑለሞች መልስ ከሰጡና ግለሰቡ ካፍር ነው ከተባለ ቤትም ይሁን ሌላ ቦታ ላይ በጀማ ተሰብስቦ መስገድ ይቻላል። ሌላኛው ጥያቄ ሶላት በምሰግድበት ሰዓት ስንተኛው ረካ ላይ እንዳለሁና አተህያቱን ቀርቻለሁ አልቀራሁም እያልኩኝ እጠራጠራለሁ። በምጠራጠርበት ሰዓት የጀመርኩትን ሶላት አቋርጬ ድጋሜ እሰግዳለሁ። ሶላት ላይ ከተጠራጠራችሁ በስጁድ ሰህው መምላት ይቻላል ይባላል። በስጁድ ሰህው እንዴት መምላት እንዳለብኝ ግልጽ አልሆነልኝም ብታብራሩልኝ ይላል። በተጠራጠሩ ቁጥር ሶላትን ቆርጦ መውጣት ስህተት ነው። የተጠራጠርንበትን ነገር እዛው ሶላት ውስጥ ሆነን መልሰን ማስተካከል እንጂ ያለብን ሶላቱን ቆርጠን ወተን እንደ አዲስ ሌላ ሶላት አንጀምር። ይሄ ሸይጣንን ያስደስታል። አንዳችሁ ሶላት ውስጥ የረሳ እንደሆነ የረሳውን ያስተካክልና መጨረሻ ላይ 2 ስጁድ ያድርግ። ተሳስቶና አጉድሎ ከሆነ ለሶላቱ መሙያ ይሆንለታል። ስህተት ፈጥሮ ካልነበረም ሸይጣንን ያናድዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስጁድ ሰህው ማድረጉ የረሳ ነው። የሶላት ማዕዘን መሰረት የሚባል ነገር ከሆነ ለምሳሌ ሩኩዕ፣ ስጁድ፣ ፋቲሃን ረስተን ከሆነ እዛው ሶላት ላይ ያለን ይሄን ጉድለት የፈጠርንበትን ረካዓ መልሰን እንሰራዋለን። ሁለተኛው ረካ ላይ ሆነን የመጀመሪያው ረካ ላይ ፋቲሃ ቀርቻለሁ አልቀራውም ብለን ከተጠራጠረን እርግጠኛ መሆንም ካልቻለን በጊዜው ያለንበትን ረካ እንዳንደኛው ረካ እንቆጥረዋለን። ሁለተኛ ረካ እንለው። አራተኛው ረካ ላይ ሆነን ከፊት የነበረው ሶስተኛው ረካ ላይ ሩኩዕ አድርጌያለሁ አላደረኩም፣ አንድ ስጁድ ነው ያደረኩት 2 ስጁድ ብለን ብንጠራጠር እርግጠኛ መሆንም ካልቻለን ያለንበትን ረካ እንደ ሶስተኛው ረካ ቆጥረ ነው የቀረውን አንድ ረካ ሰግደን መጨረሻ ላይ 2 ስጁድ ሰህው አድርገን እናሰላምታለን። እዚህ ጋር ግን ልብ መባል ያለበት ሁሉም ስህተት አይደለም በስጁድ ሰህው የሚጠገን ዋጅባት የሚባሉ ሩክን ደረጃ ያልደረሱ ነገሮችን የተወሰው ረስቶ ከሆነ የተወው በስጁድ ሰህው መጠገን ይቻላል። ለምሳሌ የመጀመሪያውን አተህያቱ ረስቶ የተነሳ ሰው ቀጥ ብሎ ከቆመ በኋላ ከሆነ ያስታወሰው በዛው ቆሞ ቀጥሎ ሶስተኛው ረካ ላይ መቀመጥን ትቶ ማለት። ምክንያቱም አንዳንድ ሰዎች ሁለተኛው ላይ ረስተው ከተነሱ አተህያቱን ሶስተኛው ላይ ቁጭ ብለው መቅራት የሚችሉ ይመስላቸዋል። ይሄንንም ያደርጋሉ። ስህተት ነው። ቀጥ ብለን ከቆመን በኋላ ከሆነ ያስታወስነው እንቀጥላለን። ሶስተኛው ላይ አንቀመጥም ወቅቱ አልፏልና። አራተኛው ላይ ተቀምጠን አተህያቱ ቀርተን ከጨረሰን በኋላ ከማሰላመታችን በፊት ስጁድ ሰህው አድርገን መጠገን እንችላለን። ወላኪን የረሳነው ፋቲሃም ቢሆን በስጁድ ሰህው አይጠገንም። ሩኩዕም ቢሆን በስጁድ ሰህው አይጠገንም። በስጁድ ሰህው የሚጠገኑት ከአርካነ ሶላት ውጪ ያሉት ናቸው። አርካነ ሶላት ምንድነው? ዋጅባቱ ሶላት ምንድነው? ልናውቅ ይገባናል። 13 14 የሚደርሱ የሶላት ማዕዘናት አሉ። ተክቢረተል ኢህራም፣ ፋቲሃ መቅራት፣ ሩኩዕ ማድረግ፣ ከሩኩዕ መነሳት፣ ከሩኩዕ ተነስቶ ቀጥ ብሎ መቆም፣ ስጁድ ማድረግ፣ ከስጁድ ተነስቶ ቀጥ ብሎ መቀመጥ፣ ሁለተኛ ስጁድ ማድረግ፣ ከሁለተኛ ስጁድ መነሳት፣ የመጨረሻውን ተህያቱ ማንበብ፣ ለተህያቱ ቁጭ ማለት፣ ሶላት ዐለ ነቢ ማውረድ፣ እነዚህና መሰል የሆኑ የሶላት ሩክን የሚባሉ አሉ። እነዚህን ያጎደለ ሰው ረስቶም ይሁን አውቆም ይሁን በጀህልና ይሁን መልሶ እስካላስተካከለው ሶላቱ ትክክል አይደለም። ሶላት ውስጥ ሆነን ካስታወስነው ወደ ቀጣዩ ረካ እስካልተሸጋገረን ድረስ ተመልሰን ማስተካከል እንችላለን። ወደ ቀጣዩ ከገባን በኋላ ከሆነ ያስታወስነው ያለንበትን የፊተኛው አንድ ሩክን ያጎደልንበት ረካ እንደሆነ ቆጥረን ከዛ በኋላ ያጎደልነውን ካስተካከለን በኋላ ስጁድ ሰህው እናደርጋለን። የስጁድ ሰህው ህግጋት እጅግ በጣም ብዙና የተለያዩ ናቸው። ሌላኛው ጥያቄ ሐጅ ላይ ያለሁኝ ጠጠር ለመወርወር ሲሄድ ትንሽ አረፍ ለማለት ፈልጌ ጫማዬን አውልቄ ወደ መስጂድ ገባሁኝ። ትንሽ ከቆየው በኋላ ጫማዬን ከቦታው አጣሁት። ወቅቱም ፀሐይ ስለነበረ በባዶ እግር ለመሄድ መሬቱ በጣም ያቃጥላል።
በቦታው ጫማ ለመግዛት ሱቅ ስላላገኘሁኝ ከመስጂዱ የእኔ ያልሆነን ጫማ አግኝቼ ለብሼው ተጓዝኩበት። ጫማውን በጣም ያለቀ ነበርና ወዲያውኑ ተቆርጦ ጣልኩት። የእኔ ያልሆነን ጫማ አንስቼ በመጠቀሜ ሐጄ ይበላሻልን? ውስጤን ሰላም ስላሳጣኝ ነው። ምን ማድረግ ነው ያለብኝ የሚል ጥያቄ ነው። መስጂድ በር ላይ ያገኘነውን ጫማ የኛ ጫማ መሆኑን እርግጠኛ ካልሆነን ማንሳት አንችልም። ምናልባት ያለው ጫማ ከኛ ጫማ ጋር ሙሉ በሙሉ ተመሳሳይ ሆኖ የጫማው ባለቤትም መለየት አቅቶት የራሱን ትቶ የኛን ጫማ ይዞ ከሄደና ቦታው ላይ ምንም አይነት ሌላ ጫማ ከሌለ ጠብቆ ማስተካከል የማይቻል ካልሆነ በስተቀር በምንም መልኩ የኛን ጫማ የማይመስልና የኛ አለመሆኑን በእርግጠኛ የሆነውን ጫማ አድርገን መሄድ አንችል፣ መውሰድ መጠቀም አንችል። በዚህ መልኩ የሰውን ጫማ የወሰደና የተጠቀመ ሰው መመለስ አለበት። በተለያዩ ምክንያቶች መመለስ ያልቻለ ሰው ተመሳሳዩን ገዝቶ ቦታው ላይ ማስቀመጥ አለበት። ይሄንንም ማድረግ ካልቻለ ከርቀትና ከመሰል ምክንያቶች አንፃር ለምስኪን ገዝቶ መስጠት ይጠበቅበታል። ይሄ ሐጅን ያበላሻል የሚለውን በተመለከተ ሐጅ የሚበላሸው ሙብጥላቱል ሐጅ ወይ ሙፍሲዳቱል ሐጅ በሚባሉ ነገሮች ብቻ ነው። ይህ ራሱን የቻለ ወጣ ያለ ስህተት ነው። እንዲህ አይነት ስህተቶች ሐጅን ሊያበላሽ አይችልም። ሌላው ጥያቄ ከወልቅጤ እስከ አዲስ አበባ መጓዝ ማህረም ያስፈልገዋልን የሚል ጥያቄ ነው። ማንኛውም ዝግጅት የሚያስፈልገው መንገደኛ የሚያስብል ጉዞ በሙሉ ማህረም ያስፈልገዋል። ሙሳፊርነት በኪሎ ሜትር ይገደባል በሚለው አስተያየትም ጋር ብንሄድ ከ80 ኪሎ ሜትር በላይ የሆነን መንገድ ለመሄድ ማህረም ያስፈልገዋልና ከወልቂጤ አዲስ አበባ ለመሄድ ማህረም መኖሩ የግድ ነው። ሌላኛው ጥያቄ ወደ ሀገር ለሚሄዱ ሰዎች ህፃን ልጅን ብር ከፍሎ መላክ እንዴት ይታያል? ህፃኑን በውሸት ልጄ ብለው ነው የሚወስዱት የሚል ጥያቄ ነው። መልሱ ነቢያችን አለይሂ ሰላቱ ወሰላም መን ገሻ ፈለይሰ ሚና ብላ፣ ያታለለ ከኛ አይደለም ብላ፣ ሙእሚን አያታለም ማለት። እንደዚሁ ደግሞ የውሸት ምስክርን አደራችሁን ተጠንቀቁ ብላ ከበባድ ወንጀሎችን ሲዘረዝሩ ጋደም ባሉበት ተነስተው ቁጭ በማለት በውሸት መመስከር ብላ እንደው ዝም ባሉ እስክንል ድረስ አሉ ሰሐባዎች ረድዋኑላሂ ዐለይሂም። የኛ ያልሆነን ልጅ የኛ ነው ብሎ መናገር በውሸት መመስከር። በዚህ መልኩ ገንዘብ ተቀብሎ መብላትም ሐላል ያልሆነን ገንዘብ ከመብላት ይቆጠራል። አላህ ተባረከ ወተዓላ ኢተቁላህ ወኩኑ መዐ ሷዲቂን ብላ፣ አላህን ፍሩ ከእውነተኞቹ ነው ብላ። ወላጆች በህጋዊ መንገድ ልጃቸውን ማስገባት የሚችሉበት መንገድ ካለ ማስገባት፣ ካልሆነ ተቸግረውም ቢሆን ከራሳቸው ጋር ቆይተው መግባት በሚችሉበት ጊዜ ይዞ መግባት። ተጓዡም ላይ የልጆችን ቤተሰብ ላይ ልጆችም ላይ ችግር ሊያስከትልም ስለሚችል የሚጎዳን ነገር ከማድረግ መጠንቀቅ አለብን። ሌላኛው ጥያቄ ወለድ መኖሩን ሳላውቅ ባንክ ብር አስቀምጬ ነበረ፣ ወለዱን ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ከገንዘቡ ለመገላገል በሚል ንያ ለአቅመ ደካሞች አውጥተው መስጠት ይቻላል። ሌላኛው ጥያቄ ባንክ ቤትና ከባንክ ጋር በወለድ ግንኙነት ያላቸው አክሲዮኖች ለምሳሌ ጨርቃ ጨርቅ ድርጅቶች ጋር ተቀጥሮ መስራት እንዴት ይታያል የሚል ጥያቄ ነው። ባንክ ቤት ላይ ተቀጥሮ መስራት አይቻልም፣ የተከለከለ ነው። ሪባ ለሚበላ ሰው ምስክር የሚሆን ሰው፣ እንደዚሁ ደግሞ በመሃላቸው ያሉ ውሎችን የሚጽፍ ሰው የተረገመ ነው። በመሆኑም ባንክ ቤት መስራት ይከለከላል። ከባንክ ቤት ተበድረው የሚሰሩ አክሲዮኖች ውስጥ ድርጅቶች ውስጥ መስራቱን በተመለከተ እንደ ባንክ ቤቱ አይከለከልም። የሚሰሩ ስራ ቀጥታ ሐራሙ አይደለምና በሐራም ተገኝቶ በተከፈተው ድርጅት ስር የሚሰሩት ስራ ሐላል ከሆነ እዛ ጋር ተቀጥሮ መስራት ባንክ ቤት ላይ ሐራም የሆነውን የሪባን ስራ መስራትና እንደማገልገል ተደርጎ አይቆጠርም። በመሆኑም የሥራ አማራጭ የሌለው ሰው እንዲህ አይነት ድርጅቶች ውስጥ ቢሰራ ችግር የለውም። አማራጭ ካለ መተው ንጹህ የሆነ ስራ መስራቱ በላጭ ነው። ሌላኛው ጥያቄ ብር ቸግሮኝ ከመወዳት ጓደኛዬ ተበድሬ ነበረ። ብሩን አዘጋጂ ባለችን ቀን ብሩ አልሞላለኝም። ከአንድ ወር በኋላ ብሩን ልልክልሽ ነው ቁጥር ስጭኝ ብላት አልፈልግም ብዩ ብላ ተቆጥታ ስልኳን ዘጋች። ስደውል ስልክ አታነሳም። በሰው አስጠየቅኳት፣ አልፈልግም ማለቻቸው። ይሄን ብር ምን ማድረግ ነው ያለብኝ የሚል ጥያቄ ነው። በየትኛውም መልኩ ብሩ እጇ ላይ እንዲገባ ማድረግ ይጠበቅብሻል። እሷ ፈቃደኛ ሆናና ደስተኛ ሆና እስካልተወችልሽ ድረስ የሷ ሐቅ ነው፣ ሐቋ አለብሽ። እዚህ ጋር የሰጠቻቸው ምላሾች የቁጣ ምልክት ናቸው እንጂ
ገንዘቡን አፍ ብላ ደስተኛ ሆና እንደተወች የሚያሳይ ነገር የለም። እሷ ወዳለችበት ቦታ የሚሄድን ሰው ስታገኚ ይሄን ለገሊት ስጡልኝ ብለሽ ከራሷ ጋር ላኪው። መላክሽንም በመሴጅም ይሁን በመሰል ነገሮች አሳውቂያት። ያበደሩ ሰዎች ሊሰብሩና ሊታገሱ ይገባቸዋል። ማበደር ራሱን የቻለ አጅር አለው። ለአላህ ብለን ሰውን ለመርዳት ብለን ካበደርን መመለስ ባለባቸው ቀን ችለው ካልመለሱ አላህ ቁርአን ላይ ምን መደረግ እንዳለበት ነግሮናል። ፈነዲረቱን ኢላ መይሰራ የተበደረው ሰው አቅም እስኪያገኝና እስኪመለስ ድረስ ታገሱ። ወአን ተሰደቁ ኸይሩን ለኩም ይቅር ብትሉና አፍ ብትሉት እንደ ሰደቃ ብትቆጥሩለት ለእናንተ በላጭ ነው ብሏል አላህ ተባረከ ወተዓላ። ጥያቄው ላይ የተነሳውን አይነት እንቅስቃሴ ማሳየት ብዩ ከፈለግሽ ብሎ ስልክ መዝጋት ከሙስሊም የማይጠበቅ ባህሪ ነው። ሰው ተቸግሮ ነው የሚበደረው። መመለስ እየቻለ ወደ ኋላ ማለቱን እርግጠኛ እስካልሆነን ድረስ እንደዚህ ሰውን ልናጨናንቅ አይገባም። ሌላኛው ጥያቄ ለአመታት የሚከፈል እቁብ ነበረኝ። እቁቡ ሳይደርሰኝ አመት ሆኖታል። ያ በእጄ ያልገባው እቁብ ዘካ ይወጅብበታልን የሚል ጥያቄ ነው። የእቁብ ብር ሰው ጋር እንዳለን የብድር ብር ነው የሚቆጠረው። በፈለግነው ሰዓት ሊመልስልን የሚችል ሰው ጋር ያለንን ገንዘብ ዘካውን የምናወጣው እኛ ራሳችን ነን። በመሆኑም የእቁብ ብር ተራውን ጠብቆ የሚመጣ ከመሆኑ አንፃር እንደ ብድር ሰው እንደወሰደው ገንዘብ ነውና የሚቆጠረው ዘካ ልናወጣበት ይገባል። ገንዘቡ ባንዴ ተሰብስቦ እጃችን ከገባና ዘካ ማውጣት የሚወጅብበት ደረጃም ከደረሰ አመትም ከሞላው ከፈለገን ለብቻው ዘካ እናወጣለታለን። ከፈለገን ደግሞ ከሌላ ገንዘብ ጋር አንድ ላይ አድርገን ደምረን ሂሳብ ሰርተን ዘካ እናወጣለን። በእቁብ የተቀበልነው እንኳን ዘካ ባይሞላ ሌላኛ ጋር የተቀመጠ አመት የሞላው ገንዘብ ካለ ከሱ ጋር ተደምሮ ዘካ የሚወጅብበት ከሆነ አንድ ላይ ዘካ ይወጣል። ሳንቀበል ለረጅም ጊዜ መቆየቱን በተመለከተ በየወሩ የምንጥለው የእቁብ ብር አንድ ብለን እቁብ መጣል ከጀመርንበት ጊዜ ጀምሮ አመት እስኪሞላ ድረስ በእቁብነት የጣልነው ገንዘብ ዘካ የሚወጅብበት ደረጃ ከደረሰ 595 ግራም ብር መግዛት የሚችል ከሆነ ሰዎች ጋር ቢሆንም ባንቀበለውም ዘካ እናወጣበታለን። ሌላኛው ጥያቄ የአክስቴ ልጅ እንጨት ስትፈልጥ እንጨቱ ተፈናጥሮ የወንድሟን ልጅ አይን ወግቶ አይኗ ፈሰሰ። ወንድሟ ካሳ ለምነሽም ቢሆን ክፈይኝ ብሎ አስቸግሯታል። ህፃኗ ድንገት መታ ነው። እንጨት ፈላጯ አላየቻትም። ምን ማድረግ ነው ያለባት የሚል ጥያቄ ነው። በሁሉም ዑለሞች ስምምነት በስህተት የሰውን አይን ያጠፋ ሰው ካሳ መክፈል ወጅብበታል። ነቢያችን አለይሂ ሰላቱ ወሰላም ወፊል ዐይነይኒ አድየቱ ብላ አይንን በማጥፋት ዲያ እንደሚወጅብ ተናግረዋል። ሆን ብሎ በራሱ ጊዜ በፍላጎቱ የሰውን አይን ያጠፋ ሰው አይኑ መጥፋት አለበት። የሰውን ጥርስ የሰበረ ሰው ጥርሱ መሰበር አለበት። የሰውን እጅ የቆረጠ ሰው እጁ መቆረጥ አለበት። በስህተት ከሆነ ካሳ ይከፈላል። ኢማሙ ማሊክ ረሂመሁላህ ተዓላ ሙወጣአቸው ላይ ባሰፈሩት ሐዲስ ወፊል ዐይኒ አልዋሂደቲ 50 ሚን አልኢብሊ ብላ አንድን አይን ያጠፋ ሰው 50 ግመል ወይም የ50 ግመል ዋጋ መክፈል አለበት ብላ። አይን ለሰው ልጆች ወሳኝ ከሚባሉ አስፈላጊ ከሚባሉ የሰውነት አካሎች መሃል ኢማሙ ሻፊዒ ረሂመሁላህ ተዓላ በስህተት ከሆነ የሰው አይን ያጠፉት በአንዱ አይን 50 ግመል የመክፈል ግዴታ አለ። በስህተት ከመሆኑ አንፃር አይንን በስህተት ያጠፋው ሰው ግለሰብ ዘመዶቹ ናቸው የሚከፍሉለት ብላ። በመሆኑም ዘመድ ቤተሰብ አግዟት ካሳውን የመክፈል ግዴታ አለባት። መጠኑን አከፋፈሉን በተመለከተ ሸሪዓን የሚያውቅ ሱናን የሚያውቅ ቃዲ ካለ እሱ ጋር ሄደው ማስተካከል ይችላል። ካልሆነ አካባቢ ላይ ያሉ እውቀት ያላቸው ሰዎችን አማክሮ ማስተካከል ይቻላል። ሌላኛው ጥያቄ ሰው ሲሞት ሴቶች ለቅሶ ቤት መሄድ ግዴታ ነው ወይ የሚል ጥያቄ ነው። አንድ ሙስሊም በሚሞትበት ጊዜ ጀናዛውን አጥቦ ገንዞ ወስዶ መቅበር ዋጅብና ግዴታ ነው። ለቅሶ መድረስና ሟችን ማጽናናቱ ግን ሱና ነው። ከሙስሊሙ መሃል ጀናዛን ማጠብ፣ መገነዝ፣ መቅበር የሚችሉ ሰዎች ግዴታው የሚወጡ ሰዎች ካሉ ሌሎች ለማጽናናትና ለማሷበር ብቻ ብለው የሚሄዱት ድርጊታቸው ሱና ነው፣ ተጨማሪ ስራ ነው። ወንዱም ላይ ይሁን ሴቱ ላይ ሄዶ ማሷበሩ ዋጅብ አይደለም። ለሟቹ ባሉበት ሆኖ ዱዓ ማድረግ ይቻላል። ቤተሰብን ለማጽናናት መሄድ ቢችሉ መልካም። አላሁመ ኢላ ቅርብ ዘመድ ሆኖ አለመሄዱ ዝምድናን እንደማቁረጥ የሚቆጠር ከሆነ መሄዱ ዋጅብ ይሆናል። የሟች ቤተሰቦችን ሄዶ ማጽናናት በመሰረቱ ለወንድም ለሴትም ሱና ነው። ባይሆን ሴቶች ሄደው ሊጮሁ ሊያለቅሱ ሊረብሹ አይገባም።
ለቅሶ ቤት የመሄዱ ዓላማ በሸሪዓው የሟች ቤተሰብን ማጽናናት ነው። ሄዶ ግን መረበሽን የሚያስከትል ከሆነ መሄዱ አይፈቀድላቸውም። المقصود ለቅሶ ቤት ለሴቶች መሄድ ዋጅብ አይደለም፣ ግዴታ አይደለም። ቀደም ሲል እንደጠቀስነው ዘመድ ሆኖ አለመሄዱ ዝምድና እንደመቁረጥ የሚቆጠር ካልሆነ በስተቀር አሊያ ደግሞ ሌላ ጀናዛውን የሴቷን ጀናዛ የሚያጥብና የሚገንዝ ሰው ከሌለ በስተቀር ማለት ነው። ለቅሶ ብለው ያለ ማህረም መሳፈር፣ በተደጋጋሚ መሄድ፣ ሄዶ መረበሽ ክልክልና ከሙስሊም ሴት ማይጠበቅ ነገር ነው። ሌላኛው ጥያቄ ክርስቲያን ጎረቤቶቻችን በእኛ ደስትና ቢላዋ ስጋቸውን ቢሰሩበት እንዴት ይታያል የሚል ጥያቄ ነው። ጎረቤት ከሆኑ ዕቃ ውሱን ካሉ ማዋስ ይቻላል። እነሱ ስጋቸውን የቆረጡበት የገገሉበትን ዕቃ ወደ ቤታችን ሲመጣ አጥበን መጠቀም እንችላለን። ሌላኛው ጥያቄ በሰርግ ጊዜ ለክርስቲያን ጎረቤቶቻችን በአብ በወልድ በመንፈስ ቅዱስ ተብሎ ቢታረድላቸው ለኛ ሐራም ይሆንብናልን? ምክንያቱም በዚህ መልኩ ካልታረደላቸው አይበሉም የሚል። በየትኛውም መልኩ በአላህ የሚያምን ሰው ከአላህ ውጭ የሆነን አካል ስም ጠርቶ ለማንም ለምንም ብሎ ሊያርድ አይገባም። እዚህ ጋር የሽርክ ማቶች ተደርድረው ነው የምናገኘው። ያረድነው እነሱም እንዲበሉት ይሆን ሌላም እንዲበላው ይሆን? ከአላህ ውጭ ያለ አካልን ስም ጠርቶ ማረድ ኩፍር ነው፣ ሽርክ ነው። በሰርግ ጊዜ እነሱን መጋበዙ አስፈላጊ ሆኖ ከተገኘ እነሱ የሚበሉትን ስጋ ገዝቶ ማዘጋጀት ይቻላል እንጂ በአላህ የሚያምን ሰው ከአላህ ውጭ ላለ አካል ማረድ ሐራም ነው ብሎ የሚያምን ሙስሊም እነሱን ደስ እንዲላቸው ተብሎ የሽርክና የኩፍር ቃልን ተናግሮ ማረድ በጭራሽ አይቻልም። ሌላኛው ጥያቄ አሰሪዎቼን ሳላስፈቅድ በእነሱ ዋይፋይ መጠቀም ሐራም ይሆንብኛልን የሚል ጥያቄ ነው። አለመፍቀዳቸውን ካወቀን ወይም ከገመተን መጠቀም አይቻልም። ለሌሎች ሰዎች ሲሰጡ ካየንና ሌሎችም ሰራተኞች ሲጠቀሙ ካየን በጥቅሉ መፍቀዳቸውን ካወቀን ብናደርግ ችግር የለውም እንላለን። ወላክን በላጩ ቀጥታ መጠየቅና ደስተኛ ሆነው ከፈቀዱ ማድረግ ካልሆነ መተው ነው። ሌላኛው ጥያቄ አሰሪዎቼን ንቃብሽን አውልቂ ለሺሻ ከሰል አቀጣጢ ይሉኛል፣ ሐራም ነው ስላቸው አይሰሙኝም። ወደ ሀገር ለመሳፈር ብር የለም፣ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ከቤቱ መውጣት የሚቻልበት አማራጭ ካለ መውጣት ነው፣ ቤት መቀየር ነው። ከፊሎች ካልሆኑ ይሄ ቀላል ነው። ከፊሎች ከሆኑ ትንሽ ሊያስቸግር ይችላል። በተቻለ ያክል እነሱን ለማስረዳት መሞከር ነው እንጂ ንቃብ አውልቆ ከአጅነቢ ወንድ ጋር መቀመጥ እንደዚሁ ሐራም ለሆነው ሺሻ፣ ስጋራ፣ እሳት ማቅረብ በወንጀል መተባበር ነው የሚሆን። ሀገር ለመሄድ ብር የለም የሚለው ይዘውት የሚገቡት ብር ከሆነ ወደ ሀገር ለመመለስ ብር የሰበሰበን ሐራም የሆነን ነገር ማድረግ ይፈቀድልናል ብለን ልናስብ አይገባን። ለመሳፈር ያለ ትኬት ከሆነ እነሱ ራሳቸው ይሄን የማድረግ ግዴታ አለባቸው። እኔ በዲኔ የሚከለከለን ሐራም የሆነን ነገር አላደርግም፣ ለዱንያ ብዬ አኺራዬን አላበላሽም፣ እናንተን የታዘዝኩኝ ጌታዬን አላስቆጣምና እንዲህ አይነት ነገር ስሪ ብላችሁ የምታስገድዱኝ ከሆነ ወደ ሀገሬ መልሱኝ ብሎ መከራከር ይቻላል። ሌላኛው ጥያቄ የምሰራበት ቤት ስራ ይበዛብኛል፣ አሰሪዬን ደሞዝ ጨምሪ ስላት አልጨምርም አለችኝ። ካልጨመርሽ አልሰራም ስላት ባሏ እኔ ጨምርልሻለሁ ስሪ ለምስቴ አትንገሪያት፣ እሷ መጨመሩን አታውቅም፣ እሷ ሳታውቅ ጭማሪውን ብር መውሰዴ ሐራም ይሆንብኛልን? ከራሱ ከኪሱ ከሐላል ገንዘቡ እስከሰጠ ድረስ ምንም ችግር የለም። በዛ ላይ የቤቱ ኃላፊ አባወራው መሪው እሱ ከመሆኑ አንፃር ሐላል ለመሆኑ ምንም ጥርጥር የለም። ሌላኛው ጥያቄ የምሰራበት ቤት ወንድ ልጃቸው ሰው ጋር ተጣላ፣ ከውጭ ጀምረው ነበርና ተጣልተው የመጡት ቤት ውስጥ ከኔ ውጪ ማንም የለም፣ ልጁን በጣም እየመታው ያለ ንቃቤን ሳለብስ ለመገላገል ገባሁን፣ ሁለቱም ለኔ አጅነቢ ናቸው፣ ንቃቤን ሳለብስ እነሱን በመገላገሌ ወንጀለኛ ነኝ ወይ የሚል ጥያቄ ነው። እየመቱት የነበረው ምት ይሄን ያክል የሚጎዳና ለህይወቱ የሚያሰጋ አካለ ጎደሎ የሚያደርግ ካልሆነ በተሻለው ፍጥነት ለብሶ መሄዱ የግድ ነው። ወላኪን ፊት ለፊት የታየ ያለው አደጋ ምቱ ህይወቱን ሊያጠፋ የሚችል አሊያ ደግሞ አካለ ጎደሎ ሊያደርግ የሚችልን ምት ከሆነ ሲመታው የነበረው ንቃብን ለመፈለግ መሄዱ የሱን ህይወት የሚያሳጣ ከሆነ ባሉበት ሁኔታ መገላገል ይቻላል። ወላኪን ፀጉር ላይ ባለ ሻርፕና መሰል ነገር ፊትን ለመሸፈን ሙከራ መደረግ ነበረበት። ሌላኛው ጥያቄ ያለሁት ካፍር ሀገር ነው፣ በሴቶች ተፈትኜ ዝሙት ላይ በተደጋጋሚ ወደኩኝ፣ ተውበት አድርጌያለሁኝ፣ ነገር ግን ወንጀሉ ከበደኝ፣
አንድ ዝሙቱን የሰራሁት ከካፍር ሴቶች በመሆኑ፣ ሁለተኛ ሀገር ቤት ሚስት አለኝ ተውበቴ ትክክል እንዲሆንልኝ ምን ትመክረኛለህ? በዱዓም አትርሱኝ የሚል አስአሉላህ አን ዩጠሂረ ቁሉበና ወዩሐቢበ ኢለይና አልኢማን ወዩዘይነሁ ፊ ቁሉቢና ወዩከርህ ኢለይና አልኩፍረ ወልፍሱቅ ወልዕስያን እነሁ አርሐሙ ራሒሚን። ዝሙት ከሙእሚን የማይጠበቅ ጸያፍ ስራ ነው። አላህ ተባረከ ወተዓላ አትቅረቡት ብሏል። ብዙ ሰዎች እምቢ ብለው እየቀረቡ ነው። ከቀረቡ በኋላ ዝሙት ላይ ከወደቁ በኋላ ራሳቸውን ሲወቅሱ ይታያል። ዝሙትን አትቅረቡት ማለት አጅነቢ ሴት ጋር አትቀልዱ፣ አትጫወቱ ማለት። ዝሙትን አትቅረቡት ማለት ከአጅነቢ ሴት ጋር አንድ ክፍል አትቀመጡ ማለት። ዝሙትን አትቅረቡት ማለት ከባዕድ ሴት ጋር አንድ መኪና ውስጥ አብራችሁ አትጓዙ ሶስተኛ ሰው ሳይኖር ማለት ነው። ዝሙትን አትቅረቡት ማለት አጅነቢ ሴትን አትጨብጡ፣ አትሳሙ ማለት። ደውላችሁ አላስፈላጊ ንግግር አትናገሩ ማለት። እነዚህና መሰል የሆኑ ድንበሮችን አለመጠበቃችን በየጊዜው ዘግናኝ የሆኑ ጸያፍ የሆኑ ነገሮች እንዲከሰቱ ሰበብ ሆኗል። አላህን ልንፈራ፣ ሸሪዓውን ልናከብር፣ ራሳችንን ልንጠብቅ፣ ለልጆቻችን፣ ለባለቤቶቻችን፣ ለእህቶቻችን ማንወደውን ነገር ሌሎች ላይ ልንፈጽም አይገባም። ካገቡ በኋላ ዝሙት መስራት ደግሞ እጅጉን የከፋ ነው። ዝሙት በመሰረቱ ሐራም ከመሆኑ ጋር ባለትዳር ከሆነች ሴት ጋር መሆኑ ሐራምነቱን ይበልጥ ከባድ ያደርጋል። ከጎረቤት ሴት ጋር መሆኑ ደግሞ ይበልጥ ከባድ ያደርጋል። ማህረም ከሆነች ስጋ ዘመድ ከሆነች ሴት ጋር ሲሆን ደግሞ እጅጉን የከፋ ያደርጋል። ደረጃ አለው፣ ይበላለጣል። ቅጣቱን በዛው ልክ ነው ይበላለጥ። ሆኖም አላህ ገፉር ረሒም ነው። ሸርጡን አሟልተው ለተወበቱ ሰዎች ነቢ ዒባዲ አኒ አነል ገፉር ረሒም ብሏል ለተወበቱት። ወአነ ዐዛቢ ሁወል ዐዛቡል አሊም ብሏል እምቢ ላሉት። ባሮቹ ሲተወበቱ አላህ ይደሰታልና አላህ ይመረኛል ብለን ተስፋ ልናደርግ ኸይርን ስራ ልናበዛ ይገባናል። እንደዚሁ ደግሞ በቀጣይ እንዲህ አይነት ነገር እንዳይከሰት በሩን ልንዘጋጋ ይገባናል። ስደት ዓለም ላይ ያሉ ሰዎች ሊሰብሩ፣ አይናቸውን ከሐራም ሰብር ሊያደርጉ፣ ጾምን ሊያበዙ፣ ምግብ ሊቀንሱ ይገባቸዋል። ሁኔታው ተመቻችቶ ከቤተሰባቸው ጋር እስኪገናኙ ድረስ ማለት ነው። ራሳቸውን መቆጣጠር ካልቻሉ፣ የሚያዩት ከዙሪያቸው ያለው ፊትና እጅጉኑ ከባድ ከሆነ፣ ወደ ቤተሰብ መመለስ ካልቻሉ ሐራም ላይ ከሚወድቁና ምናልባትም ራሳቸውም ላይ ቤተሰብም ላይ በሽታን መዘዝን ከሚያመጡ አላህ የፈቀደላቸውን ከአንድ በላይ የማግባትን እድል ሊጠቀሙ አኺራቸውን ከማበላሸት ሊጠነቀቁ ይገባቸዋል። ከአንድ በላይ ማግባት ለወንድ ከተፈቀደበት ምክንያትና ዓላማም አንዱ ይሄ ነው። ወንዶች በተለያዩ ምክንያቶች ከሀገር የሚወጡበት አጋጣሚ አለ፣ የሚሰደዱበት አጋጣሚ አለ። በአጭር ጊዜ እመለሳለሁ ባሉበት ጊዜው የሚረዝምበትና መመለስ ማይችሉበት ሁኔታ አለ። ሌላ ሸርጡ ከተሟላ አቅም ካለ በቀጣይነት አብረን እንኖራለን ብለው ከነየቱ ሸሪዓው የፈቀደውን መፍትሄ መጠቀም። በሐራም ደስታ የለም ካሉ፣ በየትኛውም ሰዓት ላይ ልሞት እችላለሁ ካሉ ነገሩ ቀላል፣ መሰበር መታገስ ይቻላል። ሌላኛው ጥያቄ የእናቴ ባል ለእኔ አጅነቢ ይሆናል ወይ የሱ ወንድሞችስ የሚል ጥያቄ ነው። የእናት ባል አጅነቢ አይሆን፣ ወደፊትም ጀምር ቢፋቱም ጀምር ለሷ ልጆች አጅነቢ አይሆንም፣ ለልጅ ልጆቿም አጅነቢ አይሆንም። የሱ ወንድሞችና ልጆቹ አጅነቢ ናቸው። ከሌላ ሚስት የወለዳቸው ወንድ ልጆች መጨረሻ ላይ ያገባት ሴት ልጅ ከሌላ ወንድ የወለደቻቸው ሴት ልጆች ለነሱ አጅነቢ ነው የሚሆኑት። ሌላኛው ጥያቄ ከምስቴ ጋር በስልክ ስሜትን የሚቀሰቅስ ወሬዎችን ሳወራ ከሷ ጋር የተገናኘሁ ያክል እረካለሁኝ። ይህ ነገር ሐራም ይሆንብኛል ወይ? ብልትን በመነካካትም ሆነ ስሜትን የሚቀሰቅስን ነገር አድርጎ ራስን በራስ ማርካት በሸሪዓ እንዴት ይታያል የሚል ነው። የጥያቄውን የመጀመሪያውን ክፍል በተመለከተ ከትክክለኛ የትዳር አጋር ጋር በስልክ ያወሩ የተጫወቱ ራሳቸውን የሚያረካን ነገር ማድረግ ምንም ችግር የለው፣ ይቻላል። ወላኪን ፎቶ እያነሱ ቪዲዮ እየቀረጹ ተላልከው ፊትን የሚያመጣ ሊሆን አይገባም። ሲጀመርም ፎቶ ማንሳቱ በዲኑ የተከለከለ ነው። ለእንዲህ አይነት ምክንያቶች አይፈቀድም። ወላኪን በስልክ ያወሩ ስሜታቸውን የሚቀሰቅስ ነገር እየተነጋገሩ ሌላ ነገር ሳያደርጉ የጥያቄ ሁለተኛው ክፍል ላይ የተነገረ አይነት ድርጊት ውስጥ ሳይገቡ በማውራት ብቻ በመጫወት ብቻ ራሳቸውን ቢያረኩ ችግር የለው። ኢላ ዐላ አዝዋጅህም ተብሎ ባል ከሚስቱ ጋር ሚስት ከባሏ ጋር ሐላል በሆነ መንገድ የፈለጉትን ነገር አድርገው ራሳቸውን ማርካት ይችላል። ወላኪን የጥያቄው ሁለተኛው ክፍል ብልትን በመነካካት ስሜትን የሚቀሰቅስ ነገር በማድረግ ራስን በራስ ማርካት ይቻላል ወይ? ይሄ ይከለከላል። ባልና ሚስት ባልሆኑትም መሃል ይሆን
በግለሰብ ደረጃም ይሁን ባል ሚስቱን ያወራ በእጁ ብልቱን የነካከ የዘር ፈሳሹን ማውጣት አይፈቀድለት ሐራም። ሚስትም ባሏን ያወራች ተመሳሳይ ሥራ ማድረግ አይፈቀድላትም የተከለከለ ነው። እንደዚሁ ደግሞ ሴት ለብቻ ሆና ወንድም ለብቻ ሆኖ ብልትን የነካኩም ይሁኑ ሌሎች ስሜትን የሚቀሰቅሱ ነገሮችን ሐራም የሆኑ ነገሮችን እያዩ እየነኩ የዘር ፈሳሽን ማስወጣት ራስን ማርካት ሐራም። ብልቱን በእጁ የነካካ የዘር ፈሳሹን የሚያወጣ ሰው የቂያም ቀን እጁ ከሱ አርግዛ አላህ ፊት እንደሚቆም ሐዲስ ላይ ተነግሯል። አላህ በተከበረው ቃሉም ትክክለኛ ሙእሚኖችን ወስፋቸውን መገለጫቸውን ሲነግረን ወለዚነ ሁም ሊፉሩጅሂም ሓፊዙን ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን ፈመን ኢብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን ብሏል። ትክክለኛ የአላህ ባሮች ፈላህ የሚያገኙ ሙእሚኖች ከመገለጫቸው መሃል አንዱ ሊፉሩጅሂም ሓፊዙን ብልታቸውን ይጠብቃሉ ብሏል። ብልታቸውን የማይጠብቁት ኢላ ዐላ አዝዋጅሂም ሚስቶቻቸው ላይ ብቻ ነው። ባል ከሚስቱ ሚስት ከባሏ በየትኛው መልኩ ጠብቆ የሚባልበት ሁኔታ አይኖርም። ሸሪዓው በፈቀደው መሰረት እንደፈለጉ መሆን የፈለጉትን ማድረግ ይችላሉ። እንደዚሁ ደግሞ ሴት ባሪያ በነበረበት ወቅት ላይም ወንድ ሴት ባሪያው ጋር የፈለገውን ማድረግ ይችላል። በዚህ መልኩ ራሳቸውን ያረኩ ፈኢነሁም ገይሩ መሉሚን በምንም መልኩ አይወቀሱም ብሏል አላህ ተባረከ ወተዓላ። አላህ ሐላል ያደረገውን ነገር መጠቀም አያስወቅስምና ወላኪን ፈመን ኢብተጋ ወራአ ዛሊክ ከዚህ ውጪ የሆነን መንገድ የፈለገ ስሜቱን ለማርካት ፈኡላኢከ ሁሙል ዓዱን እነሱ ናቸው ድንበር አላፊዎች ብሏል አላህ ተባረከ ወተዓላ። ሐራምን እያዩ ስሜት የሚቀሰቅስ ነገር እያዩ ስሜት የሚቀሰቅስን ነገር በሐራም መንገድ እየሰሙ ሐላል ሚስቱ ካልሆነች ሴት አሊያ ደግሞ ዘመኑ ካመጣው ከሚዲያ አሊያ ደግሞ ራሳቸውን ስሜት የሚቀሰቅስ አካላቸውን የነካኩ የዘር ፈሳሻቸውን እንዲወጣ እንዲረኩ ያደረጉ ሰዎች ፈኡላኢከ ሁሙል ዓዱን እነሱ ድንበር አላፊዎች ናቸው። ድንበር ያለፈ አላህ ዘንድ ይቀጣል። ከዚህ አንቀጽ በመነሳት ኢማሙ ሻፊዒ ራስን በግል ለማርካት ብልትን መነካካት ስሜት የሚቀሰቅስ ነገር ማድረግ ሐራም እንደሆነ ተናግረዋል። ሙእሚን ስሜቱን ሊቆጣጠር ይገባዋል። ወጣቱ ከቻለ እንዲያገባ ሸሪዓችን መክሯል። ያልቻለ ሰው ይጹም ብሏል። ወጣቱ ሊጾም አይኑን ሰበር ሊያደርግ ከፊትና ሊጠነቀቅ ሁለቱም ጾታዎች ግንኙነታቸውን በሸሪዓ የተገደበ ሊያደርጉ ይገባቸው። ቀኑን ሙሉ ከወንድ ጋር ስትጫወት ስትቀልድ ከዋለች ከሴት ጋር ሲቀልድ ሲጫወት ከዋለ ስሜት የሚቀሰቅስ ነገሮችን ካየች እንደዚህ አይነት ነገሮችን ለመዳፈር መጋለጥ አይቀር። አላህን ከፈሩ ከሐራም ከራቁ አላህ ራሱ ያግዛል፣ ከመጥፎ ነገር ይጠብቀናል። ሌላኛው ጥያቄ ባለቤቴ የኔ ቤተሰቦች ጋር አይተዋወቅም። ሳገባ ተከራይቼ የምኖርባቸው ሰዎችን ወንድሜ አወክሏቸው ኒካሑ ታሰረ። የተወከሉት ሰዎች ወንድሜ ጋር ስለማይተዋወቁ ኒካሑ እንዴት ይታያል የሚል ነው። ባለቤቴ ከኔ ቤተሰቦች ጋር አይተዋወቅም። ይሄ ሊሆን የማይገባው አካሄድ ነው። ራሱ መተዋወቅ ካልቻለ ቤተሰቦቹን ልኮ ሊተዋወቅ ይገባዋል። ወደ ትዳር ሮጠው የገቡ ሳምንታት ሳያልፉ ከትዳር ሮጠው የሚወጡ ሰዎች የበዙ ነው። ትዳርን ሰዎች ቀልድ ያደረጉት ነው። ቤተሰቦቼን ላሳውቅ ላማክር እንኳን ሲሉ ችግር የለውም በሂደት እንተዋወቃለን አሁን ንካህ ብቻ የምናስርበትን መንገድ አመቻች ያሉ ትዳርን በሩጫ የሚመሰርቱ ሰዎች አሉ። ዋሱል ቡዩተ ሚን አብዋቢሃ ነው የተባለ ቤቱን በበር በኩል ግቡት ነው የተባለ። ቤተሰቦቿን ሄደህ ልትተዋወቅ አንተ መሄድ ካልቻልክ ቤተሰቦችን ዘመዶችን ልትልክ ኒካሁን እነሱ እንዲያስሩት ልታደርግ ይገባል። የሚያገባው ሰው ምንም ቤተሰቦቿን ሳያቅ ከነሱ ጋር ሳይነጋገር ነገሩን ሳያጣራ ሁሉንም ነገር እሷ ጨርሳ ትመጣለች። መጨረሻ ላይ ንካህ ሲታሰርም የሚያስረው ሰውን ማንነት ሁሉ ማይጠይቁበት ሁኔታ አለ። ይህ ሊስተካከል ይገባል። ይሄን ባለመጠበቃቸው ብዙ እህቶች ሮጠው ትዳር ውስጥ ገብተው ከጊዜ በኋላ ጥሏቸው ይጠፋል። ሐቃቸውን እንኳን ማስመለስ ቢፈልጉ ሀገሩ ቤተሰቡ የት እንደሆነ ያውቁ ንብረት ይዞባቸውም ይጠፋል። ራሴ ባስቀመጥኩት ብር ወርቅ እንግዛ ብሎ ከቤት ይዞኝ ወጥቶ የትራፊክ መብራት ጋር እቆምነበት ጥሎኝ ጠፋ የት እንዳለ አላቅም ያሉ እህቶች አሉ። ትዳርን መነገጃ ያደረጉ አላህን ማይፈሩ ወንዶች አሉ። የወንዶችን ባህሪ የሚያውቁት ወንዶች ናቸው። ለትዳር የሚጠይቅሽ ሰው ሲመጣ አባቴን አናግር፣ ወንድሜን አናግር፣ አጎቴን አናግር ልትይ ይገባል። በአንዴ እንኳን ማናገር ባይችል ነገሩ ጊዜ ተሰጥቶት ቀስ በቀስ ቤተሰብ ሊተዋወቅ የሱን ማንነት የቤተሰቦቹን ማንነት ሊያጣሩ ይገባል። አድራሻቸውን የማይሰጡ ከቤተሰቦቹ ጋር ሚስቱ እንድትተዋወቅ የማይፈልጉ ወንዶች አሉ። የት ነው የተወለድከው? ምን ያደርግልሻል? ቤተሰቦች የት ነው ያሉት? ምን ያደርግልሻል? ከጊዜ በኋላ ጥሎ ለመጥፋት እንዲመቸው ነው የሚያደርገው። እንዲህ አይነቱን ወንድ ልታገቢ እንዲህ አይነት ወንድ ለትዳር መጣ ብለሽ ቤተሰቦችሽን እሰሩልኝ ንካሰሩልኝ ልታይ አይገባም።
ለጎረቤት ወንድም ማወከሉን በተመለከተ በላጩ የሚያወክለውና የሚወከለው አካል መተዋወቃቸው። ማይተዋወቁ ሰዎች ውክልና ሊረካከቡ ሊወካከሉ አይገባም። ጥያቄው ላይ የተነሳው ጉዳዩ ካለፈ በኋላ ከመሆኑ አንፃር ኒካሑ ከታሰረ አሁን ቤተሰብ ካወቀው የኒካህ የጋብቻ ወረቀት ካወጣችሁ ችግር የለውም እንላለን። ወላክን በቀጣይ ቤተሰብ የሚያውቀው ሰው እንጂ ሊወከል አይገባም። ለዛሬ በዚህ እናበቃለን። والله تعالى أعلم والسلام عليكم ورحمة الله وبركاته.